እኔ በዚህ ቡድን ፍዳይን በልቻለሁ በእውነት ትንሽ ኮራ ብለን ማለት ነው። ይሄ ነው የኛ ቲም ምናምን ስንል ለማሸማቀቅ ሁሌ በቃኛ የአርሰናል ደጋፊ ነን ብለን በኩራት እንዳንናገር ነው የምትፈልጉት ሲመስለኝ ምንድነው እሺ ዛሬ የሰራችሁት? እኛ ነን ዋንጫ ቡድን ነን፣ ዋንጫ ተፎካካ እኛ አንመስልም። የዋንጫ ቡድን ፖዚሽን አይታችኋል? 60 ምናምን ለ30 ምናምን ምንድነው እንደው በቃ ዋንጫውን ቀርቶብን ቢያዝ አታሸማቁ። እንደዚህ ሆነን ዋንጫ ብንበላ ራሱ በኩራት በዋንጫችን ምኑ ቀርቶብኝ በቀጦ በኮነ በታው ተረጋግቼ ካሰብኩበት በኋላ ማለት ልክ ናችሁ። ቅድም ልክ ነበራችሁ። በጣም ነው የተቃጠልኩት። ተቃጥያለሁ ነው የምልህ ማለት የሲቲ ደጋፊዎች የሲቲ ተጫዋቾች ያለፈውን ጌም የሊቨርፑልን ጌም እንደዛ አሸንፈው የፉላምን ጌም እንደዚህ አሸንፈው እኛን እየተመለከቱን እንደሆነ እያወቅን ይሄን ነገር ማሳየት እንዴት አባታቸው እንደምናነቃቃቸው አስበው ማን እያጁን ስለነበረ ነው እንደውም ማሸነፍ የነበረብን እኮ ማን እያጁን ስለነበር ኢንቴንሲቲ የሌለው ፈርስት ሃፍ ላይ ጎል ማግባት አለብን ያልኩት እኮ ለዚህ ነው እንዳልኩት በ60 ደቂቃ ውስጥ ጎል አገባን ከዛስ ኢንቴንሲቲ መቀነስ አርላሽ ተቃጠልኩኝ ነው ማለት ለምንድነው ይሄ ታይትል ሬስ እስከ 38ኛ ሳምንት ድረስ ካልተሄደ የተባለው ማን የወሰነው ይሄን ውሳኔ ዳኛው ጨዋታውን ለማግማማት ዝግጁ እንደሆነ ፈርስት ሃፍ ነው መልእክት የሰጣቸው ባይዘው የመጨረሻው አዌ ምን ገጥመው ቶፕ 7 ቡድን ነው ከአንድ እስከ 7 ካሉ ቡድኖች ጋር እንዳለ ጨርሰናል። የመጨረሻው አዌ የምንገጥመው ቡድን ነው። ካሁን በኋላ እንዳለ ቶፕ 7 ያሉ ቡድኖች ሆም ነው የምንገጥማቸው ከሲቲ ውጪ ማለት የሲቲ ጨዋታ ብቻ ነው አዌ ካሁን በኋላ ያለብን። ሌላው እንዳለ ወራጅ ቀጠና ቡድን ነው አዌ የምንገጥመው። በዛ አንጻር ስታየው አላላቻ ኖርማል ነው። ግን የማን ሲቲ ተጫዋች እያየን እንዲህ ብሎ አሰንስፎ እያየን እንዴት ናችሁ እስቲ ቆይ እጅንስት ወይስ ገባችሁ አይኑ ሞክሩ ምናምን ነገር እስከ መጨረሻው ሳምንት ድረስ እንሂድ። ለምን አባቴ ለምን አራት ዋንጫ እኮ ነው የሆነ ጉዳት ምናምን የበለጠ እኮ አረላሽ ይሄንን ሊግ ዋንጫ እኮ ድሮ ነበር መግደል የነበረብን እኮ እስካሁን 15.9 ነጥብን መንካት አቃተን። አይ ባለፈው ራሱ ለየሆነ ሰዓታት ራሱ 9 መድረሳችን ራሱ በጣም አስደማሚ ማለት ነው። አረላሽ ኦልራይት አርሰናል ከብሬንፎርድ ጋር ያደረገው ጨዋታ አንድ እኩል በሆነ ውጤት ተጠናቋል። ከማንቸስተር ሲቲ ጋር ያለው የነጥብ ልዩነት ወደ 4 ዝቅ ያለበት ምሽት ነው። አሁንም አርሰናል የፕሪሚየር ሊግ ዋንጫ ያነሳል ብዬ ተስፋ አደርጋለሁ። ለምን ሲቲ ምርጥ ቡድን ስላልሆነ ወይም ደግሞ ከሲቲ የተሻለ ቡድን ነው ብዬ ስለማስብ አርሰናል ማለት ነው። ግን መርሳት የሌለብን ነገር ምርጥ ቡድን ሁሉ ዋንጫ አያሸንፍም። በዘመናችን ያየናቸው ምርጥ ቡድኖች ሁሉም ዋንጫ አላሸነፉም። ገና 12 ጌም ነው የሚቀረው 12 ጌም። ከዚህ በኋላ አርሰናል በጣም ብዙ ነጥብ ይጥላል። ከዚህ በኋላ ማንቸስተር ሲቲ ነጥብ ይጥላል። በአመቱ መጨረሻ ምን ይሆናል አላውቅም። ግን 12 ጌም በጣም ብዙ ነው ማለት እንኳን አይደለም ይቅርና በ6 ነጥብ በ9 በ12 ነጥብ ብትመሩ እንኳን በጣም ብዙ ጌም ነው 12 ጌም ማለት ነው። ስለዚህ የተወሰነ መረጋጋት የሚያስፈልግ ይመስለኛል። ማንቸስተር ሲቲ ጥሩ ቡድን አይደለም። ኦብቪየስሊ ጥሩ ቡድን እንዳልሆነ በየጨዋታው እየተመለከትን ነው። ግን አንዳንድ ጊዜ ጥሩ ቡድን ብቻ መሆን አይደለም አስፈላጊው ነገር ሜንታሊቲ የሚባል ነገር አለ። ሜንታሊቲ ማለት ነው። አርሰናል ያጣው ያንን ነው። ማንቸስተር ሲቲ ያለው ደግሞ ይሄ ነው። ኦፍ ኮርስ አርሰናል ጥሩ ቡድን ነው፣ ግን ሁሉ ጊዜ ጥሩ ቡድን ሁሉ ዋንጫ አይበላም። ኢትስ ማይ ኦፒኒየን። ለአርሰናል በጣም አስፈላጊ 2 ነጥብ ነበር ብዬ አስባለሁ። አርሰናል ምንድነው ያደረገው? የዋንጫ ቡድን እኔ በዚህ ልክ ፐርፎርም ማድረግ አለበት ብዬ አላምንም። በ26ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር ጠንካራ የሚባለውን የኬት አንድሪስን ብሬንትፎርድን በሜዳው ጂቴ ኮሚኒቲ በመግጠም እንግዲህ 1-1 በመለየት ነጥብ ለመጣል ተገዷል። በዚህ ጨዋታ ላይ መድፈኞቹ አርሰናሎች እንደ ዋንጫ ቡድን የጠበቁትን አይነት ፐርፎርማንስ አስመልክተዋል ብሎ ለመናገር በጣም አስቸጋሪ ነው። ከማንቸስተር ሲቲ ጋር ያለውን የነጥብ ልዩነትም ወደ 6 ማስፋት የሚችልበትን እድል ሳይጠቀምበት ቀርቷል። አሁን ላይ አርሰናል በነጥቡም እንግዲህ 57 ነጥቦችን በመያዝ አንደኛ ደረጃ ላይ ተቀምጧል። ማንቸስተር ሲቲ በ53 በ4 ነጥብ ዝቅ ብሎ ይገኛል ማለት ነው። ጨዋታውን ከተመለከትነው አርሰናል በማዱኬ ጎል ማስቆጠር ችሎ ነበር። አስቀድሞ 61ኛው ደቂቃ ላይ 1-0 ሲመራ ነበር። ከዛ በኋላም ከካዮዲ በጁሮራ የተነሳች ኳስ ሌስ ፖተር በማስቆጠር 71ኛው ደቂቃ ላይ አቻ ማድረግ ቻለ። ኢጎር ቲያጎ እንደውም ተደጋጋሚ ድሎችን አመከነ እንጂ ብሬንትፎርዶች ከዚህም በላይ የተሻለ አጋጣሚዎችን አግኝተው ነበር። የጎል ድሉን በመፍጠሩ ረገድም የተሻለ ቡድን ነበሩ። ለኬት አንድሪስ ክሬዲት መስጠት ያለብን ይመስለኛል ለዚህ ጨዋታ ማለት ነው። በጣም የሚገርም ፐርፎርማንስ ነበር ያስመለከቱን። ከአርሰናል ግን የጠበቅነውን ፐርፎርማንስ አግኝተናል ብሎ ለመናገር በጣም ከባድ ነው። እንደነ ማዱኬ ኢዜ የመሳሰሉት ጨዋታው ላይ በጣም ደካማ ፐርፎርማንስ ነበራቸው። ማዱኬ ጎል ያስቆጥር እንጂ ፐርፎርማንሱ እምብዛም ነበረ ማለት ይቻላል። ተቀይሮ የገቡት ተጫዋቾች ሜዳ ላይ ያን ያህል ተጽዕኖ መፍጠር ሲችሉ አልተመለከትናቸውም ነበረ። ለማንኛውም አርሰናል እንግዲህ ነጥብ ተጋርቶ ለመውጣት ተገዷል ማለት ነው። ማንቸስተር ሲቲን አሁን እድል እየሰጠው እንደሆነ እየተመለከትን እንገኛለን። ብሬንትፎርድ
40 ነጥቦችን በመያዝ ከቶፕ 4 በ5 ነጥብ ዝቅ በማለት 7ኛ ደረጃ ላይ ተቀምጧል። ስለዚህ ጨዋታ እናንተ ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫናት ነው። ቢስሚላ ምን አይነት ጨዋታ ነው ያየነው ሰዎች? ገራሚ ጨዋታ እውነት። አርሰናል ከብሬንትፎርድ አይመስልም። የሊጉ መሪ እንግዲህ አርሰናል ከብሬንትፎርድ ጋር አቻ ተለያይቷል። ቪዲዮን ኮፒ ሊንክ ፖስት ላይ በማድረግ ጀምሩት። እውነት ብሬንትፎርዶች አርሰናልን እጅግ በጣም ፈትነውት ነበር። ግን አርሰናሎችን ሊያስቆጭ የሚችለው ማርቲኔሊ መጨረሻ ላይ ሳተው ኳስ ይመስለኛል። በጨዋታው አርሰናል ሁለተኛ ኦን ታርጌት ያ ነው ማርቲኔሊ ሳተው ኳስ ቲምበር ሰጥቶት ባለቀ ሰዓት። ግን ከነዛ ደግሞ በጣም ብዙ ኳሶች የሚያስቆጩ የእጃቸው ኮርና አርሰናልን ያስቀናል። በቃ በቆመ ኳስ በጣም የሚገርሙ ነበሩ። እኔ ለምን ዛሬ ትንሽ ራይስ ነው የተሻለ የነበረው እንጂ በጣም ሲደናበሩ ነበር የአርሰናል ተጫዋቾች በሙሉ። በቃ ገበያ ውስጥ በግ የጠፋው በግ ነጋዴ ነው የሚመስሉት ሁሉ። እኔ አሁንም ልክ ከዚህ በፊት ሄነሪ አንስቶት እንደነበረው ልክ ይሄ ሜንታሊቲ ደረጃ በጣም ጥያቄ ውስጥ የሚገባ ይመስለኛል። ግን 3 ነጥብ ይገባናል የሚሉ አይመስሉኝም ዛሬ አርሰናል። እንደውም ብሬንትፎርድ ሊገባቸው ይችል ነበር ዛሬ። በጣም ጥሩ ፐርፎርማንስ ነው ያሳዩት። በሙከራው ኦን ታርጌት እነሱ ይበልጡ ነበር። እኔ ይሄ ጉዳት ነው ብዬ አላስብም ለአርሰናል። ግን እንግዲህ ከ3 ነጥብ ወደ 4 ከፍ አድርገውታል። ምክንያቱም ሳይጫወቱ በፊት 3 ነበር በሲቲ እና በአርሰናል የነበረው፣ አሁን ወደ 4 ከፍ አድርገውታል። እንግዲህ የዋንጫ ፉክክሩ በጣም ተጧጡፏል። ግን አንድ ማግኘት ዛሬ ከዛሬው ጨዋታ ላይ እኔ የከፋ ነው ብዬ አላስብም። ለማንኛውም እስቲ በጨዋታው ላይ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ። ኡፋይ እግር ኳስ ሃይ ድራማ ሃይ ኳሊቲ የመጨረሻው የተሳቱት ኳሶች እንዴት በመድኃኒዓለም በቃ ምንም በቃ እግር ኳስ የማይወዱ ሰዎች ሊረዱት አይችሉም። ይህ እንትኑ ራሱ ግለቱ ድምቀቱ። አሁን ስለማን አውርቼ ስለማላቁ እግዚአብሔርን ግን ዴክላን ራይስ እና ካዮዴ በጣም ምን እንጃ በጣም ከአይምሮዬ በላይ ሆኖ ነው የጨረሱት። ዴክላን ራይስ አርሰናል ባይኖረው እግዚአብሔርን እንትን ያለ ይሄ ቲም ነው ማንም ቢወጣ ምናምን ለምትሉ ሰዎች እግዚአብሔር ዴክላን ራይስ አንድ ጨዋታ ወጥቶ እኮ ሞክራችሁ አሸነፋችሁ ምናምን ተሸውዳችሁ ሙሉ አመቱን ዴክላን ራይስ ባይኖር በጣም ኖርማል ቲም እንደ ቼልሲ እንደ ሊቨርፑል አርሰናል እንደ ማንቸስተር በቃ የትልቅነታችሁ ሚስጥር ዴክላን ራይስ ነው። ኬት አንድሩስ አይኑ ብቻ ያወራል። አሰልጣኛቸው የቆመ ኳስ አሰልጣኛቸው ራይስ ራሱ ይለያል። ኒኮላ ጆቨርም እንደዛው አርቲስት ኦፍ ዴሮ ሜዲሰን የሰጧቸው ወይም ጁርወሮ በቆመ ኳስ በጣም ሲያስቸግሯቸው ነው። አርሰናል አንዱን ታርጌት ሞክሮ ነው የመጣው። ኤክስጂው አንድ አይሞላም ነበር በሙሉ ጨዋታው እንትንም ተጨምሮላቸው የለመዱት ሴት በፊት አርሰናል ከኦፕን ፕሌይ አንድ የማይሞላ ነው የሚሞክረው። አሁን ከነሴት ፕሌይ ከለመዱት ኮርናም ጋር ተደማምሮ አንድ አይሞላም። ሄነሪ ራሱ ቴሪ ሄንሪ ነው ይመስለው የብሬንትፎርዱ አየር ይችላል። ካዮዴ ጠቀስኩላችሁ በቃ እንዳለ ባክፎሩ ዲፍረንት ሌቭል ነው። ኢጎር ቲያጎ በጣም ጎበዝ ነው። እግዚአብሔር ዳንጎታራ በጣም ይለያል። ኔያሌት ያርሞሉክና በጣም ጀግኖ ነው የተጫወቱት። አፐራንድ የተጫወቱት እነሱ ናቸው። አንዱ ታርጌት ለከማርቲኔሊ ባለቀ ሰዓት አመከነ። እውነትም ለምን እንደምጠሉት በደንብ ገባኝ። ሁለቱን ታርጌት ነው አርሰናል የሞከረው። በጣም ማራኪ እግር ኳስ ነበር። ዌል ዲዘርቭድ አንዳቻ ነው። ብሬንትፎርድ ለምን ላይ እንደሆነ በደንብ አስመስክሯል። ማንቸስተር ሲቲ ብሬንትፎርድን ማሸነፉ ምን ያህል ትርጉም እንዳለው ነው እዚህ ጂቴ ኮሚኒቲ ላይ የሚያሳየው። እናንተ ስለ ጨዋታው ምን ሀሳብ አላችሁ? ሌክቸር ማድረግ አይረሳ። ይመቻችሁ። ይኸውልህ ወያለው የታላላቆችን ምክር አንዳንዴ እንኳን ስማ። እኔ ሽማግሌ ነኝ፣ አዳምጠኝ። ሲቲ ማለት የአባይ አዞ ማለት ነው። የአባይ አዞ ምን እንደሚያደርግ ታውቃለህ? አመቱን ሙሉ ምግብ ሳይበላ ውሃ ሳይጠጣ መቆየት ይችላል። አይኑን ገልጦ ነገር ግን ሳይሞት የልቡን ምት አቀዝቅዞ ነገር ግን ሞቷል ብለህ ስትቀርበው ይገነጣጥልሃል። እናንተ ደግሞ ዋንጫን በፉከራና በወሬ ነው ልትበሉ የምትሞክሩት። በአፋችሁ ነው ልታሳምኑ የምትሞክሩት። ሲቲ አይለቅህም። እንደዚህ አይነት ፖይንቶችን እየጣልክ እንደዚህ እያራገፍክ በየቦታው እያዝረከረክ አይለቅህም። ሲቲ አንዴ ማርሹን ካስገባ ሲቲ አይለቅህም። አሳይቷል እኮ። ፉከራውን ተውና ስራውን ስራ እስኪ ሜዳ ላይ
እኛ እኮ ፉከራውን ነው የምንጠላው እኮ የእናንተ እንጂ ሌላ አይደለም። ፉከራችሁና ወሬያችሁን ነው የምንጠላው። ሰርታ አሳየን እስኪ። ሳታወራ ሳትፎክር በቃ ምናምን ገና 6 ፖይንት ሲገባ ገባ በቃ የዘንድሮ 6 ዋንጫ ምናምን ትላለህ። ይኸው ደረሰብህ። ሄቱ ሄድ ያገኛል። ደግሞ ሰርታችሁ አሳዩን ከመጮሃችሁ በፊት። የጅብ መንጋ ቢጮህም ከአንበሳ ግን አይበልጥም። አንድ አንበሳ በቂ ነው። ጋብሪኤል ማርቲኔሊ ጋይስ ይህንን ኳስ የሳተውን አስታውሳችሁ አይደለ? ከኖቲንጋም ጋር አርሊ ሰርቲ ላይ ማለት ነው 30 ደቂቃ ላይ ይህንን ኳስ ስቶ ነበር። ጨዋታው በዙ አለቀ 0-0 ማለት ነው። በተመሳሳይ ሁኔታ ደገመው ዛሬም ምንድነው ግራግርህ አይሰራም እንዴ ማርቲኔሊ? ግራግርህን አትጠቀመውም እንዴ? ምንድነው የሚሻለን? ኧረ በኢየሱስ ስም ሞመንቶች ላይ ይህ ተጫዋች ጋብሪኤል ማርቲኔሊ ጋይስ የሚይዘው ነገር አለ። ከ3 ዓመት በፊትም እንዲሁ ከሊቨርፑል ጋር ተመልከቷት። ይችን ጨዋታ ሁላችንም እናስታውሳታለን። ዋንጫውን ያጣንበት ሞመንት አንዱ ሞመንት ይሄኛው ነበረ። ጋብሪኤል ማርቲኔሊ ለሳካ ማቀበል የነበረበትን ኳስ አሳስቶ አሬ ማለት ነው ይላችሁ። ተከላካዮቹ ብቻ ነበሩ ጥሩ። ተከላካዮቹ ተከላካዮቹ ራሱ ጥሩ የነበሩት ማለት ነው ሞስኩዌራና ጋብሪኤል ማጋሊሽ ናቸው። ሂንካፔ ትንሽ ይሻላል፣ ግን ሁለቱ ነበሩ ቤስት። ዙቢሜንዲ የለችም። አረ ተው ለዋንጫ ነው የምትጫወቱት። አረ አንደርስታንድ አድርጉን፣ እኛን እናሳዝናችሁ ፕሊስ። ወይኔ ጉዴ ፈላ። 4 ነጥብ ከማንቸስተር ሲቲ ጋር 4 ነጥብ። አንድ ስህተት ከዚህ በኋላ ዋጋ ያስከፍለናል። የምሬ ነው የምላችሁ፣ አንድ ስህተት ዋጋ ያስከፍለናል። እባካችሁ እንደው ዘመዱ ጋራ ምን ይንቆሻቆሻል? ወያለው ተለጥልጦ መላጣውን ያሻል በለው። አንተ ብሬንቶ ምን ላድርግሎት? ብሬንትዬ በምን ውለቶት ልክበር? ብሬንትዬ እርሶን አንዴ ተጠብቅ የነበረው እርሶን ወያለው ባለፈው ማክሰኞ ቋጠርሻኔ ላይ የራስሽን ጉድ ሳጣቂ ማለት እንዴት አባቱ ደስ የሚለው። ወይኔ ችላለን። አንተ ማነ ሚዜ ማነ ሚዜዋ እንዲህ ብታስደስተኝ እኔ ማነኝ? መልበሻ ክፍል ውስጥ ሰው ሞተ ልትባል ትችላለህ። ነገ ጧት ያራዳ ልጅ ሚካኤል አርቴታ ከማርቲኔሊ ጋር በግል ጉዳይ እንድናወራ እፈልጋለሁ። ምንም ሌላ ሴዶ ማርሻል ሆኖ ነው የሚገቡት። መልበሻ ክፍል ውስጥ ጥያቄ በሌለው መልኩ እንድታናገረኝ እፈልጋለሁ። አይነት ጨዋታ ነው የሚኖረው፣ ሌላ ነገር አይኖርም። ያንኳ ሰባክነህማ እንደዚህ ልንጫወት ልናወራ ይበቃል። እስካሁን የቀለርከው ሜዳ ውስጥ አይደለም መልበሻ ክፍል ውስጥ አናግረኝ ነው፣ ሌላ ነገር የለውም። ጠዋት ላይ ፈሳሳ የሆነ ነገር ሲባል እንሰማለን። ጥርስ ተለቅሟል ብሬንፎርድ መልበሻ ክፍል ውስጥ የሚባል ዜና ልንሰማ እንችላለን። ያራዳ ልጅ ማለት ነው። በ4 ነጥብ ሆኗል ከሲቲ ጋር። ሲቲ ማነፍነፍ ጀምሯል። ጎብዬ ጠጋ ብሎ ነው እያደመጠው የሚገኘው አርሰናልን ልብ ምት ነው ምን ያራዳ ልጅ። እነዚህ ሜዳ ውስጥ ምን እንደሚሰሩ ምን እንጃ። እኔ ግራ የሚያጋባ ሁኔታ ላይ ነው ያለው። ሚካኤል አርቴታ ጨርቁን ከመጣሉ በፊት ጨርቅ የሚያስጥላቸው ተጫዋቾች የሚኖሩ ይመስለኛል ቀድሞ እሱ ራሱ። ምክንያቱም ሜዳ ውስጥ ገብቶ ምን እየሰሩ እንደሆነ ሁሉ ግራ የሚያጋቡ ተጫዋቾች አሉ አርሰናል ቤት ውስጥ። ያራዳ ልጅ እስቲ ሀሳብ አስተያየታችሁን ምንድን ነው? እንዴት ነው የአርሰናል እንቅስቃሴ አካሄድስ? ወደ ከ6ቱ ጨዋታዎች ያራዳ ልጆች ከሊቨርፑል ከማንቸስተር ዩናይትድ ሽንፈት ገጥሞታል፣ ገብቷል። ከብሬንፎርድ ጋር ተወጥቷል። የምትመለከተው ነገር ነው። ይሄ በጣም ከባድ ነው። ስለዚህ ሀሳብ አስተያየት ኮሜንት ላይ እያስቀመጣችሁ እስቲ የፕላስ ምልክቷንም እዚህ ጋር እየነካችሁ ግቡለት። ሐሙስ አይደርስ መስሎሽ ስዝት ይቆይተሽ ሐሙስን ጠብቆ ብሬንትፎርድ ሰጠልኝ በል። ወይኔ አቻ አይገባችሁም ብሬንትፎርድዬ፣ አቻ አይገባችሁም። ኧረ የዋንጫ ቲም አየን። ኧረ የዋንጫ ቲም አንዱን ታርጌት ቢስሚላ። ኧረ ወይኔ አንጀቴን እኮ ነው ያራስክልኝ። አንጀቴን ነው ቂቤ ያጠጣኸው ብሬንትፎርድዬ። ኧረ የዋንጫ ቲም፣ ኧረ የዋንጫ ቲም፣ ኧረ ወያላ። አረ ፈጣሪ ግን እንደዚህ በማርቲኔሊ አትቅጣኝ፣ እንደው በሌላ ነገር ቅጣኝ። ምን አርጌ ነው ይላል? ቆይ ማን ነው ግን የረገመን በዚህ ልክ? ማርቲኔሊ የሚባል ተጫዋች ከዚህ በኋላ ቡድኔ ውስጥ ልመለከተው? ቆይ ምን አይነት እርግማን ቢኖር ምን አይነት እድል
ለነገሩ መሸነፍ እኮ ነበረብን። ማሸነፍ ሳይሆን መሸነፍ ነበር የሚገባን። ግን ማርቲኔሊ የምትባል ተጫዋች በቅዱስ ሚካኤል በቃ በአንተ ተቀጣው። በላይፍ ራሱ እንዳንተ አልተቀጣው ምንም ማለት ነው። በቃ አይ ፕሪሚየር ሊግ እንዴት ነው ደስ የሚለው እግዚአብሔርን። ግን ቋጠሮ ኃይል አለው። በቃ ምንም ነገር ቋጥሩ ህይወታችሁ ላይ እንዲሳካላችሁ ምናምን ራሱ ሰው አስቋጥሩ ምናምን በቃ ቋጠሮ ኃይል አለው። በቃ ዛሬ ብሬንትፎርድ የተጫወተው ለራሱ አይደለም ለፕሪሚየር ሊጉ ነው የተጫወተው። በቃ ለፕሪሚየር ሊጉ ድምቀት ሲባል ነው። እኔ በጣም ነው የጸጸተኝ ነገር ምን እንደሆነ ታውቃላችሁ? እኛ በሲቲ መሸነፋችን ነው። ስቲል ዋንጫውን ልንበለው እድል ይኖረን ነበር። አሁን ራሱ እድል አለን። ማይዘው 10 ምናምን ነጥብ ነው እድል አለን፣ እንመለሳለን። ወይኔ ፕሪሚየር ሊግ ደስ አላለኝም። ብሬንትፎርድ ሲያገባኝ ለአርሰናል ምናምን ይህን ጨዋታ ለመቋጠር ራሱ አልነበረም እያየሁት፣ ግን በቃ ለድምቀቱ ደስ ይላል። እስማም እሰይ ጎስት እሰይ ወደ ታች እያየ እኛን እንደዚህ ቶፕ 4 አትገቡ ምን እሰይ። እናንተ ራሱ ቶፕ 4 ላገቡ ትችላላችሁ። ገና ይቀራል። አርሰናል 1 ብሬንትፎርድ 1 ነጥብ ጣልን። ሲቲ ትላንት ለሰጠን መልእክት በቂ መልእክት አልሰጠነውም። ተናዳሃል ብላችሁ ከገመታችሁ አልተናደርኩም። በጣም ተናድጃለሁ ብያስ ትንሽ ነው የተናደርኩት። ትንሽ ብቻ ማለት ቀድመን አግብተን ዛሬ አርሰናልን የገጠምነው ዛሬ አርሰናል ኮርናቸው ብቻ ሳይሆን ምን አይነት ሎንግ ስሮ ነው ከኮርና የባሰ ሎንግ ስሮ ነው ኢጎር ቲያጎ ራሱ ስንት ጎል ሊያገባብን ነበር ግን ተከላካዮቹ ሰርተውታል። ሰከንድ ቦል ነበር። ራያ ትችላለህ ማዱዌኬ አትችልም ትችላለህ። ግራም ታጋባ ሰውዬ ማርቲኔሊ ሳትከው ኳስ ሙሉ ጌም ውስጥ 2 ኦን ታርጌት ነበር የሞከርነው። ሁለተኛው የማርቲኔሊ እንዴት ካላሃርን ክሬዲት አለመስጠታችን ካላሃር ስለሚችል ምንም እንዳትሰጉ አርቴታ ምናምን የምትሉ ዘጋፊዎች ምንም እንዳትሰጋ። በቃ ይሄ ሊግ ዘንድሮ 9 ነጥብ እንድንሆን አልፈለገም። ገባ? ይሄን ጨዋታ ብናሸንፍ ውልዝን ስናሸንፍ 9 እንሆን ነበር። ገባ አይደል? አሁን ግን ውልዝን አሸንፈን 7 ነው የምንሆነው። ታንጠባጥባለህ ምናምን ብለን ምን አየህ በሴት ፒስ ገባብን። በሴት ፒስ 3 የሚገባባቸው አሉ እንደነ ሊቨርፑል እና ማን ዩናይትድ በብሬንትፎርድ አርሰናልን ገጠምነው ነው ምን ዛሬ። በቃ አርሰናል ሌሎችን እንደዚህ ነው የምትሰቃዩት፣ እንደዚህ ነው የምናሰቃያችሁ በሴት ፒስ። ልቤን ሊያስተፉኝ አግብተን አቻ መደረጉ ያቃጥላል። በቃ ያቃጥላል። ቅድም ትንሽ ነው የተናደርኩት ያልኩት ውሸቴን ነው ትቀጥል ብያለሁ። ቀጥል። አሁን ውልዝን አሸንፈን 7 ነጥብ 9 ነጥብ ተከለከልን። በቃ ሊጉ 9 ነጥብ እንድንመራ አይፈለግም። ገባችሁ አይደል? እንጂ ምንም አታመጣም። ምንም እናቴን ነው የምላችሁ። ይሄን ሊግ ምን በለውኛል? ምን አለ በለኝ ይሄን ጨዋታ አይቼ ነጥብ ጥለን ራሱ ምንም ጥርጣሬ የለንም እንደማናገባ ነው ያወቅኩት እንጂ እንደምንበላ በእርግጠኝነት ነግሬሃለሁ። we are the gunners። አርቴታን ፍቱት። ስናሸንፍ እንትና ይችላል ከአርቴታ ውጭ አቻ ስንት አርቴታ ድንጋይ ራሱ አርቴታን ፍቱት። 38ኛ ሳምንት ነው አርቴታን የምትገምቱት። ጨርሰናል። 1 ነጥብ ጀሞ 1 ነጥብ ማለት ነው። አይገባንም ነበር በዚህ ጨዋታ ላይ 3ቱንም ነጥብ ሊወስድ የሚገባው ቡድን ነበረ ብሬንትፎርድ በአግባቡ ማለት ነው። የምሪን ነው ምላችሁላችሁ። ትላንትና ሲቲን እንደዛ ራስ ነብር መስሎ አይተውት ማለት ነው። ምን አይነት ምላሽ ነበር ቡድናችን መስጠት የነበረበት? አንገቱን ሊያስደፋ የሚችል ገብቷችኋል። አስፈሪ ቡድን እንደሆነ አርሰናልን ማለት ነው መልእክት ማስተላለፍ ነበረበት በአግባቡ አርቴታም ሆነ ቡድኑ። ግንስ ሜዳ ላይ ያየነው ምንድነው? የተልፈሰፈሰ ጨዋታና ቡድን የተመለከተው ዛሬ። እንዴት አባቱ የሚያቃጥል ኳስ ነው ያየነው እንዴት አባቱ በአብዛኛው ነገር እኮ ተበልጠናል ሜዳ ላይ በአብዛኛው ነገር። ተጫዋቾቻችን ራሱ ማለት ነው ምን ያህል ወርክሬታቸው ወርዶ እንደነበር ዛሬ ጨዋታ ላይ ተመልከቱ። ምን ተከላካያችን ግዴታ ሳሊባ መኖር አለበት ማለት ነው ለመረጋጋት ቡድኑ እርግጥ ብሎ ለመጫወት ማለት ነው። ማጋሊሽ አይተነበትም ማናውቀው ስህተቶችን ሲሰራ ያየነው ነው። አይታችኋል አይደለ? እና በቃ ይሄ ለኛ ይገባል። አይኑ በ4 ነጥብ ልዩነት እኮ አለ። አሁን ገና ነው ውድድሩ አውቃለሁ። እሱን ግን ቢሆን ይሄ ጨዋታ ላይ ግን ምን አይነት የደከመ ብቃት ነው ያሳየ ነው። የደከመ ራሱ አይገልጹ እንዴት እንደተቃጠልኩኝ። የአርሰናል ደጋፊው ነቃ ደንገጥ በል። አቻ ሽንፈት ምን ሲመጣ መደናገጥ የሚባለውን ነገር ከራስ ጎን ዞር አድርጎ የያዝነው የማራቶን ውድድር ነው። ይኸውልህ እዚህ ውድድር ላይ አሁንም ካንተ በላይ ማንም የለም። አንደኛ እኮ ነው ያለው። ውድድር ላይ ሆነ ውድድሩን ሳታገባድድ ሳይጠናቀቅ በፊት ማለት ነው ፍራስትሬት ማድረግ ፈጽሞ አስፈልግ። ተፋለም ባለህ አቅም
እስከ ጥግ ድረስ ማለት ነው። እስከ መጨረሻዋ ጥይት ድረስ ማለት ነው መፋለም አለብህ። የምትፋለመው ከቡድንህ ጎን በመቆም ነው የምትፋለመው። በቃ በጨዋታ ሂደት ላይ ሽንፈት ያጋጥማል፣ አቻ ያጋጥማል። ይህንን መቼም ቢሆን እንዳትረሳ። እኔ አሁንም ቢሆን በዚህ ውድድር ላይ የሊጉ መሪ አንተ ነህ። የ4 ነጥብ ልዩነት አለ። ይህንን ጠቅቀው አይደለም የ4 ነጥብ የ1 ነጥብ ልዩነት ኖሮ አይደለም እኩል ነጥብም ሆነ ተበልጠህም አንድ ውድድር ላይ እስካለ ድረስ ከቡድንህ ጎን ወጥረህ ትቆማለህ፣ ትፋለማለህ። ገና ነው። ማራቶኑ ሲያልቅ በደንብ እንወቃቀሳለን፣ በደንብ እንረጋገጣለን። ያንን ነገር እንዳትረሳ። እኔ ይሄ ውድድር እስካልተጠናቀቀ ድረስ ፍራስትሬት ስታደርግ ያርሰናል ደጋፊ እንዳለ እስከ መጨረሻዋ ጥይት ድረስ እንፋለማለን። በ4 ነጥብ ልዩነት ሊጉን እየመራን ነው። አሁንም ከኛ በላይ ማንም የለም። ንድረ ወያላ ገለል በል ወደዛ ዱቄት። ሴት ፒስ ኤፍሲ 1 ሴት ፒስ ኤፍሲ 1። አይ ወያለው እድለኛ ናችሁ። 1 ፖይንት እንኳን ይዛችሁ መውጣታችሁ። የብሬንትፎርዱ አጥቂ ቲያጎ የሚሉት ማለት ነው ኳስ እግሩ ላይ አድርጎ 16:53 በህይወቱ የሚያከናውናቸውን ነገሮች ያስባል። ቅርፍፍ ያለ አጥቂ ማለት ነው። ከውርደት ነው የዳናችሁት። ብርድ ይላችኋል፣ ይጀምራችኋል ብያችሁ ነበርኩ። ይኸው ብርድ ጀመረ። ወያለው መንቀጥቀጥ ጀመረ። ወባ ይሆነ ይሄ ነገር ታይፎይድ አሜባ እንዳይሆን ትክክለኛ ጊዜያችሁን ጠብቃችሁ። ፌብሩዋሪ አሁን በ4 ፖይንት ሆናል ከሲቲ ጋር ነግራችኋለሁ እኮ። ይህንን ዋንጫ በአፍ በወሬ አይደለም የምትበሉት፣ ተጫውታችሁ አሸንፋችሁ ነው። እናንተ ግን የምታወሩት ዋንጫው እናንተ ካዝና እንደተቀመጠ አድርጋችሁ ነው። አላለቀም። ፕሪሚየር ሊጉ ገና ነው። ገና ከዚህ በላይ ይጦፋል። ሄድ ቱ ሄድ ትገናኛለህ ከሲቲዝን ጋር። እኔ ኢንቨስት አድርጌ ቁጭ ብዬ ማየት ነው፣ መዝናናት ነው። አባቴ ጭንቅ የለብኝም። ዋንጫ ፎክር ቁጭ ብዬ እዝናናለሁ በእናንተ ነገር። ግን ሴት ፒስ ኤፍሲ 1 ሴት ፒስ ኤፍሲ 2 እሺ፣ ኦንጎል 1 እና ሴት ፒስ ኤፍሲ 1 እንደበለላችሁ። አይ ሚዜን ነገር አይለ። አረ ማርቲኔሊ የምትባል የግም ልጅ ማለት ነው። እከካም እግርን ቄጤም ያርጉ ይስበረው። የግም ልጅ ግን የተግማማ አለቀ። አላለቀ። አረ ቶንሲሌ አሞኝ ጋይስ። ጭራሽ አጓጉተን ነው ዋንጫው መንበሎሽ። አረ የእጅ ጭራሽ እነሱ ወጣቸው። ምን አስጨነቀ አሁን በዚህ ሰዓት? እከካ ሙስ አጥራ አላነፋ በቃ። ወይኔ አያ እሺ፣ እስቲ ካውንተር ሂዱ። እስቲ ራይስ በዳት ሂዱ። ኧረ በኢየሱስ ወይኔ ጌታ ወይ አለፈውም። ነፋው አረዳት ራሱ ተረፋ። እባክህ ማርቲኔሊ ተረፋ። ኧረ በኢየሱስ ወጌታ አለቀ። አንተ እንደው አትርፈናል እኮ አትርፈናል። መልስ አልመለስም። በቃ ምንም ከዚህ ጨዋታ የምንረዳው ሁለቱንም መልስ አልመለስንም። ኤዜን ለምን እንደገዛ ነው አላቅም። ወይኔ ኤዜን ለምን እንደገዛ ነው አላቅም። ለምን እንደመጣ አላቅም። በቃ የቲሙ ሜንታሊቲ አሁንም ጥያቄ ውስጥ እንደወደቀ ይቀጥላል ማለት ነው። የዋንጫ ቲም ነው ወይ? የዋንጫ ሜንታሊቲ ያላቸው ከዚህ ጨዋታ 1 ነጥብ ይዘን መውጣታችን በራሱ ተአምር ነው። በነገራችን ላይ ተአምር ማለት ነው። እንዴት እንዳገባን ራሱ አልገባኝም። እንዴት እንዳገባን ማለት ነው። በጣም እድለኞች ነን። አንድ ኦን ታርጌት ነው ያለን፣ እሱ ነው አገባን ማለት ነው። ወይኔ ማርቲኔሊ
ወይኔ ማርቲኔሊ 1 ነጥብ ማግኘታችን ራሱ እድል ነው። ዛሬ ስለ ኤዜ እናውራ በቃ ማለት ለምንድን ነው የመጣው? አንዲት ልጅ ኮሜንት ላይ ምን እያለች ነበረ? ይሄ ልጅ የዋንጫ ግስጋሴያችንን ሊያሰናክል ነው ወይ የመጣው? ሰላይ ነው ወይ ብላለች። ምንድን ነው አላማ? አንተ ቶትናም ላይ ለማግባት ብቻ ነው የተፈጠርከው ነው? እንዴት 10 ቁጥር ቦታ የተሰለፈ ክሬቲቭ ፕሌየር ማለት ነው ጎል እንዲያገባና አሲስት እንዲያደርግ ወይ ደግሞ ፕሪ አሲስት እንዲያደርግ የሚጠበቅበት ተጫዋች ለምንድን ነው ከተጫዋች ጀርባ የሚደበቀው? ምንድነው? ኳስ አትችልም፣ ትፈራለህ፣ አርቴታ ይቆጣሃል ኳስ ስታበላሽ። ምንድነው የሆንኩ? ለምንድን ነው የኛን ጨጓራ ምትል? እንዴት 45 ደቂቃችንን ሙሉ ትበላለህ? ኦዴጋርድ ገብቶ የመጀመሪያ ተቹ ለሄንካፔ ፓስ ያደረገውን ኳስ አይታላ። በቃ እንደዚህ አይነት ፓስ እንድታደርግ ክሮስ እንድታደርግ ጥሩ ቦታ እንድትይዝ ፖዚሽን እንድትይዝ ለዩኬሬሽ አሲስት እንድታደርግ ለማዱኬ ወይም ደግሞ ለሳካ ኳስ እንድትሰጥ ነው የተፈጠርከው። ቦታው የተገዛኸው ማለት ነው የመጣኸው። ምንድነው እንደዛ አካብደህ ምናምን መተህ አሁን እኛን እያረከን ያለው ነገር እና የአርሰናል ደጋፊዎች ማለት ነው አርቴታ ተደጋጋሚ ቤንች ሲያደርገው ነበር። ሜሪኖ ስለሌለ ነው በነገራችን ላይ ዛሬ የገባው ይሄ ልጅ እና ሜሪኖን ሲያሰልፈው ወር ሃቨርትስን ቅድሚያ ሲሰጠው ኦዴጋርድን ቅድሚያ ሲሰጠው ምናምን ነገር በጣም ቂመኛል። ያ የሲዲ ስፖርት ጋዜጠኛው ራሱ ሲል ነበር እንዴት ቂመኛ እንደሆነ በቃ አንድ አስቶን ቪላን ኳስ ስላበላሸ እንደዚህ ይሆናል ምናምን ሲል ነበር። አይደለም በቃ ልጁ ፓላስ ቤት ያየነው ልጅ አይደለም። ወይ ጨርሷል ወይ አርሰናል ፎርሜሽን አልተመቸውም ወይ ሌላ የሆነ ችግር አለበት። እሱ ደግሞ ሳይነግረን የፈታው ፍቅረኛ ይኖራል አላውቅም። ወይ ደግሞ ልጅቷ እንዳለችው ሰላይ ነው እንጂ አርሰናል ቤት እንቅፋት ከሆኑ የዘንድሮ የዋንጫ ግስጋሴ ላይ እንቅፋት ከሆኑ ተጫዋቾች ውስጥ አንዱ አንተ ነህ። ሲጀመር ራያ እና ራይስ ናችሁ ሁሌ ኮንሲስተንሲ ያላችሁ እናንተ ናችሁ። የሆኑት ሁሌ ይወጣሉ ይወርዳሉ። ዛሬ ቲምበር ሲወጣ ሲወርድ ወይኔ ቲምበር ማርቲኔሊን ታቆታላችሁ። ትሮሳርድ ወጣ ገባነች፣ ሁሉም ወጣ ገባ ነው። በቃ ራይስ እና እንትና ነው በቃ ራያ ብቻ ናቸው ማያዋዥቁት ማለት ነውና ያንተ ግን በጣም ለከታጣ በቃ ከአቅም በላይ እስኪሆን ድረስ ነው ለከት ያጣው። እንቅፋት ነው የሆንከው። ዘንድሮ ሲዝን ባትመጣ ዘንድሮ ባትፈርም ይሻል ነበር። አንተ ኔክስት ሲዝን ከፈለክ ብትመጣ ይሻል ነበር እንጂ ምንም አታስፈልግም። ቢስሚላህ ኬለር ጎትቶ ወጣን። እናቴን ስፍፍ አድርጎ ወጣን። ኬለር የኛ በረኛ። አረ በፈጠራችሁ በእጃችን ነው የምንበላው፣ እኛ በራሳችን እጅ ነው የምንበላው አላላችሁ የአርሰናል ደጋፊዎች? ጃክሰን መቆስተም ያቆርሳችሁ ነው። አረ በፈጠራችሁ ብሉ። ማዱኬ አይችል፣ ማርቲኔሊ አይችል፣ ኦዲጋርድ አይችል፣ ኢዚ አይችል። አውት የአርሰናል ደጋፊ አውት። አንድም የአርሰናል ደጋፊ እንዳይደብራችሁ እናቴን ይምሬ ነው። አንደኛ ለሜዳችሁ ሄዳችሁ ነው የተገጠማችሁ፣ ሁለተኛ ደግሞ ተጫዋች ጉዳት በዝቶባችኋል። ይምሬ ነው። ምን ይባላል? ሻው እናቴን ይምሬ ነው። ብሉ አንበላ። እሺ ጾሙ በቃ ይቅርባችሁ፣ አንጾም። ምን አይነት ቡድን ነው በመድኃኒዓለም? ምን እግዚአብሔር ምስኪን የአርሰናል ደጋፊዎች ጨጓራችሁ ታድላችሁ መብርሃንን። እኛ በራሳችን ነው የሊቨርፑል ጥገኝነት አንፈልግም። ሊቨርፑል ተለጠለጠ ተሸነፈ በሲቲ። እስኪ በራሳችሁ እጅ ብታሳዩ ወንድነታችሁን አጨበጭብ ነበር። እናቴን ይምር። ብቻ አርሰናል ደጋፊዎች አሁንም እድሉ መዳፋችሁ ላይ ነው ያለ። እመቤቴን ተጠቀሙበት። ጀሞ ዛሬ በአቻ የምትደሰቱበት ቀን ነው። በጣም መደሰት ነው ያለብህ፣ መጨፈር ነው ያለብህ። ዛሬ አቻ በመውጣት ፈጣሪና መስግን። በረምብ አርጎን ይለበለበ በረምብ አርጎ እርሜ ልኩን ማይሻሻል ደንቆሮ ቆሻሻ ተጫዋች ይዘህ እርሜ ልክን በማርቲኔሊ ተጫወትክ። እርሜ ልክን ደግሞ ዋጋ ትከፍላለህ። ዛሬ የነ ራይስን ምርጥ አቋም የነ ጋብሪኤልን የነ ራያን ምርጥ አቋም ነው ያጠፋባችሁ። የማርቲኔሊ ያን በረኛ ላይ እጁ ላይ መታል። አንድ ፌስ ቱ ፌስ ተገናኝተህ አጥፈህ አንድ ሳብ አድርገህ እኮ አንድ የሚመታ ኳስ እኮ ነው። ዋጋ አስከፈላችሁ። አሁን ደግሞ ሲቲ ማርሽ የሚቀይርበት ጊዜ ነው። ደግሞ ሁላችሁም ታውቁታላችሁ። ብዙ አመት ኳስ ካየ ማርሽ የሚቀይርበት ጊዜ ነው ሲቲ። ስለዚህ አሁን በጣም ሪስክ ውስጥ ናችሁ። በ6 ነጥብ የምታደርጉትን በ4 ነጥብ ሆኗል። ዛሬ ከእጃችሁ ነው ያመለጣችሁ። ይሄን እድል ወርቃማ እድል ከእጃችሁ ነው ያመለጣችሁ። ገና ፌስ ቱ ፌስ አላችሁ ከሲቲ ጋር። በጣም ከባድ ነው ለአርሰናል፣ በጣም ከባድ ነው። ወይ ያላ ይላል፣ ወይ ያላ ይላል። አውጣው 9 ነጥብ ሆነ። በራሳችን ነው የምንወስነው። ኤፍሲ እስኪ አሁን ምን ይውጣል? እስኪ ወታወራውን ወንድነ ጥፍጥፍ ነው ያደረጉሽ። በቃ ጥፍጥፍ
እንዶ ኢጎር ቲያጎን አመስግኑ እንጂ እግዚአብሔርን 3-1 ምናምን የሚያልቅ ጨዋታ ነበር። ስንት 1-1 እያገኘ እየሳተ በቃ እየማራችሁ ሲቲ በራሱ ካሁን በኋላ የማይወስን ከሆነ አይችልም። በቃ አርሰናል አርፈ ትቀመጣታለህ። ሰላም ለሰው ልጆች ፍቅር። አንቺው ታመጪው አንቺው ታሮጪ የሆነ ጨዋታ ነው የተመለከትነው። ያራዳ ልጅ ካዮዴ ከየትም ኮርና የሚያሻማ ብቸኛው ተጫዋች ለብሬንፎርድ ብቻ ተፈቅዷል። ከየትም በኩል ኮርና አለ። የእጁ ኮርና ነው ያራዳ ልጅ፣ ጥያቄ የለውም ነው የምልህ ማለት ነው። በጣም ሰቅጣጭ ገብቷል። የቆመ ኳስ ምን ያህል እንደሚያስፈራ ለአርሰናሎች ዛሬ ብሬንፎርዶች ያሳዩ ይመስለኛል። ጭራሽ ማለት ነው ያራዳ ልጅ ጭራቁን ጭራቁ አስተማረው እንዳለው መምሩ ማለት ነው። ያራዳ ልጅ ምን አለፋ ዛሬ አይደክሜው ታታሪው ዴቪድ ራያ ማለት ነው ያራዳ ልጅ ሁሌ ፍጹም የሆነ በረኛ በመኖሩ አርሰናል ዛሬ ነጥብ ተጋርቶ ወጥቷል እንጂ በጣም ከባድ ነው። 17 ጎሎችን በፕሪሚየር ሊጉ ያስቆጠረው ኢጎር ቲያጎ ዛሬ በአፍዛ ደንግዝ የት እንደገባም አልታወቀም። ያራዳ ልጅ ነው ማለት ግራ የሚያጋባው ነው የተወስጦ ነው እንጂ እነ ዴክላን ራይስ ልፋት ነው እንጂ ከባድ ነበረ ማለት ነው ያራዳ ልጆች። በአርሰናልም በኩል የተሳቱ እድሎች አሉ ማለት ነው። ነገር ግን በስማ ምን አይነት ጌም ነው ያየነው ያራዳ ልጅ እብድ ያለ በቃ ያለቀለት ቆንጅዬ ጌም ነው ያየነው። እስቲ ሐሳብ አስተያየት ኮሜንት ላይ የፕላስ ምልክቱ የእናንተ ነው። በደም ሼር ኮምፕሊንክ ይደረግ። ከአመት አመት እንዴት ነው አንድ ክለብ የማይሻሻለው? ከአመት አመት ልክ ሰዓቱ ሲደርስ ጠብቁ። በዚህ ሰዓት እንዲህ መፍረክረክ ይመጣል። እኔ በጣም የሚያቃጥል ማርቲኔሊ ማለት እኮ በስመ አብ ወልድ እንዴት እንዳቃጠልክ ነፍሰ ስጋ እንዲህ ይቃጠል በዚህ ሰዓት። ያቺን ኳስ የምትሳት ኳስ ነች። ለምንድን ነው መጀመሪያ ያልመታኸው? እሺ እንዴ ሙሉ ቲሙ እንዴት ነው እንደዚህ ድክም ያለው የወረደ አቋም ያሳየን? ሙሉ ቲሙ እግዚአብሔር ያን ካሳየው ሴፍ ውጪ ማለት ነው። በቃ ሙሉ ቲሙ የደከመ የማንሸነፍ ሜንታሊቲ የወረደ የዋንጫ ቲሙ ላይ አይመስሉም እኮ እንዳለ የሚቀየሩ ተጫዋቾች አይረቡ። ዋጋ የሚያስከፍለን ጨዋታ ነው። ከምሬን ነው የምላችሁ። በጣም እንዶ አርሰናል እኔ እኮ እንዲህ ነው በቃ የዋንጫ ቲም ነው እያለን የሚያቃጥለን ሊደፋን እኮ ነው እግዚአብሔርን። ኧረ በስመ አብ ከአመት አመት